አንተ ስማ ኢየሱስ ክርስቶስ ተበረከክ ተነው አሁን እንዲህ ሊወጣ የሚታገለው በምግብ የገባ መርዝ ነው እዚህ ሆድ ላይ ተቀምጧል መንፈሱ ደግሞ ማህፀን ላይ ተቀምጧል ይሄ ስውር የሆነው የመናፍስት አሰራር ነው ስራት ያዝ በጸበል ለምታወጣው ይሄ ደብተራ ነው ጨረሰለት ደብተራው ነገር ምን ይሻላል ባካችሁ በታስ ድግምት ምን አርጋ ተብለ ነው ግደል አብር እግዚአብሔር በእውነት ምሕረቱን ይላክልን ለምን በሂሳብ ደብተሯ ስንገባ በግጭት ከእናቷ ጋር እያጋጨና በግጭት ምክንያት ነው በደብተሯ ነው ያስደገማችሁት አዎ ዕውቀታን ፈልጋችሁ ነው እንዴና አዎ ሂሳብ ደብተር ለምን መረጣችሁ አገሩን የሚያስተዳድር ሂሳብ ነው ምን ላይ ተቀምጠ ነው ልጅ የከለከልከው ምን ላይ ተቀምጠ ነው ምግብ ነው ገብቼ ማጽሏ ላይ ተቀመጥኩ ማጽሏ ላይ ተቀምጠ ነው ስንት ሚሊዮን ብዙ ሚሊዮን ነው መኪና እስከመሸጥ ያልርንበት የለም እዛ አባቶችን የምትጠራጠር መምህር ግርማ የምትጠራጠር እያለ ይጀልጠኝ በመቁጠሪያ ይጀለጠ ልጅ ገባኝ ነው ምን እያለ ነው የሚያጠራጥረው እኔን ሲያይ ልጁ ምን እያልከው የምታጠራጥረው ብዙ ነገር ነው ምን ትለዋለህ ለምሳሌ ቶሎ ሶስት ጭ ጥሎ እግዚአብሔር ኢየሱስ ይሄ ድካም መንፈስ እነዚህ ነው በቃ ይሄ ነው በመጽሐፍ ቅዱስ በምኩራብ የተሰራው ስራ እንዲህ ነው በቃ ይኸው ቀጣለች ቀጥ የሚያደርገን አምላክ ከኛ ጋር ነው ያለው እግዚአብሔር ስሙ የተመሰገነ ይሁን ተስፋ አትቁረጡ እግዚአብሔር አለ እግዚአብሔር አንድ ቀን ቀጥ ያደርጋችኋል የ14 ዓመት ትግል ነው ይሄ የ14 ዓመት ትግል ጠላትን ማወቅ የመሰለ ነገር የለም ጠላታችሁን ካወቃችሁ ወዳጃችሁ ከናንተ ጋር እንደሆነም ትረዳላችሁ ታዲያ ለምንድነው ወደ ቤተክርስቲያን ስቀርብ መጸለይ መስገድ ሲጀምር ፈተናው የበዛው አትበል ይሄው መልሱ አትጸልይ የሚል ጠላት አለ መጸለይ የሚጣላው ያለው ከሩቅ አይደለም እዚህ ነው ያለው አገልግሎቱ ይቀጥላል ዘንዶን አሸንፏል ስሙን በክብር ዘንዶን አሸንፏል ስሙን በክብር ጽፏል ለብዙ ዘመናት ይሄው የድካም መንፈስ ሆኖ የተቀመጠ አጋንንት ነው በዚህ ቦታ አጋንንት ቆሞ በእናንተ ላይ ስልጣን ኖሮ ሊያዛችሁ አይችልም እናንተ ካልፈቀዳችሁ በቀር እየሰገዳችሁ እየቀጠቀጣችሁ መትመጡ ከሆነ ከእናንተ ጋር አይቀመጥም ስላሴዎች እንደዚህ ያዋርድላችኋል ማለት ነው አረፍ በሉ እሺ አቤት አረበላኝ ስጋው ደው በላኝ መሮኛል ምንድን ነው ስጋው ደው መሮኛል ምን አደረገ በስጋው ነው ሰኞ ሮብ ዓርብ ሶስት ቀን ሙሉ ሰኞ ሮብ ዓርብ በሳምንት 3 ቀን መሮኛል በሳምንት 3 ቀን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኔ በእርሱ እኖራለሁ እርሱ በእኔ ይኖራል አይደል የጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም መብላት መጠጣት ማለት ሕይወት ማግኘት ነው የዘላለም ሕይወት ማግኘት ነው በምድራዊ ሕይወታችሁ ደግሞ እንደዚህ ነው የጠላትን ኃይል ሰላም የሚያሳጣው ስጋው ደሙ ነው ክርስቶስ ነው ድካም የሆነባችሁ መንፈስ የሚያሸንፍላችሁ ሌላ ምንም አይነት ምድራዊ ኃይል የለም መሮኛል እንዴት ስጋው ደሙ መቀበል ይመራል ተው ያልኩት አልቻልኩም ተው ማለት አልገባኝም በህልም በፊት መተው ነበር አሁንማ እሺ ያስረኛል ታዘዛሉ ትታዘዝለታለህ አዎ ስታዘው ነው የኖርኩ አንተ ስታዘው ነው የኖርኩ በፊት አዎ በፊትም የኔ ነበርኩ ያንተ ነበር እንዴት የኔ ነበር ማለት አልገባኝ የኔ ነበር ያንተ ነበር ይሰግዳል ግን የኔ ነበር እሺ አሁንማ ሲጀልጠኝ በመቁጠሪያ እሺ በመቁጠሪያ ጀለጠ ስንት ዓመት ነው ገባ ቆይቻለሁ ስንት ዓመት ቆይቻለሁ አብረህ ተወልደህ ነው አድርገህ ነው ከጊዜ በኋላ ገባ አይነ ጥላ ተወልጄ ነው አይነ ጥላ የሴት አጋንንት ነው ወንድ አጋንንት ተረስኩ አይነ ጥላ አቤት ምን አደረከው አረም ብዙ ነገር አደረኩት ምን ለምሳሌ አይነ ጥላ ምን አደረከው ለምን ብዙ ነገር ነው ያደረኩት ብዙ ነገር አድርጌዋለሁ ዘሩን እንዲያፈስ ዘሩን በራሱ ሰዓት
ብዙ ነገር ያላረኩ ተመሳሰለ ነው እንደዛም ታደርገው። አዎ አዎ። ሌላ ማማን አለችው? ዛር አለን። ዛር አለ። አዎ። ሌላስ? ቡዳ አለን። ቡዳ አለ። አዎ። ቡዳ በምንድን ነው የገባው? ቡዳ እሺ፣ በምንድን ነው የገባው? ቡዳ በደም ግባቱ ነው የገባው? በሰውነቱ ነው የገባው? በጥፍሩ። በዚህ ጥፍሩ ያምራል። ጥፍሩ። እሺ፣ ጥፍሩ ነው አይታችሁ ገባችሁ? አዎ። እሺ፣ ወገቡ ላይ ተቀመጥ ካለ ወገቡ ላይ አለው። ማነህ? አለው። አይነጥላ። አዎ፣ አይነጥላ። ስንት ዘመን ሆነ? አብሬ ተወልጄ ነው። አሁን ልጁ እድሜው ስንት ነው? 20 ነው። 20። ይኸው እንደዚህ ነው። ለ18 ዓመት በድካም መንፈስ ተይዛ የነበረችን ሴት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምኩራብ ተገኝቶ የፈወሰው እጁን ጭኖ ነው። እየሰማችሁ ነው። አዘነላትና አንቺ ሴት ከድካምሽ ተፈተሻል አላት። እጁ ሲጭንባት ያን ጊዜ ቀጥ ነው ያለችው። አሁንም በዚህ ዘመን በድካም መንፈስ ውስጥ ያሉ ሰዎች አሉ። በድካም መንፈስ፣ ይህ የድካም መንፈስ ተመሳስሎ ነው የሚኖረው። የአንተኑ ባህሪ ሆኖ ነው የሚኖረው። አንተኑ መስሎ ነው የሚኖረው። እኔ ነኝ ትላለህ። የአይነ ጥላውን ስሜት የራስህ ታደርጋለህ። አብሮ ለመኖር ደግሞ አቅም አለው። እንዲህ የሚመሳሰል ከሆነ አሁን ብዙዎቻችን በዚህ በድካም መንፈስ መያዛችን አላወቅንም። ያቺ ሴት የተፈወሰችው በሰንበት ነው። ዛሬም እግዚአብሔር በሰንበት ሁላችንም ሊፈውስ ከመካከላችን ነው ያለው። እግዚአብሔር ስም የተመሰገነ ይሁን። አይነ ጥላ አንተ አብረህ የተወለድከው? አብሬ የተወለድኩት። ከእናት ማፀን ያዝከው? አዎ አዎ። አብረህ? አዎ። ስንት ዘመን ማለት ነው? 20 ዓመት ማለት ነው። 20 ዓመት። እሺ፣ አሁን ተለቃለለቅ? መቁጠሪያ መሮኛል። መቁጠሪያ? አዎ። መቁጠሪያ አትወዱም? አንወድም። መስቀሉን እንደማበጠስ ስንት ቀን ለፋ። በመቁጠሪያ እንዴት ያለን ይጀልጣል። ናዝሬቱ በጌታዬ በኢየሱስ ክርስቶስ ስም እየተባልኩ በወላዲተ አምላክ በድንግል ማርያም ስም እያለ ጀለጠ። አሁን እናቴ ድንግል ማርያም እርጅኝ፣ አንቺ እኮ እንደሰው አትጨክኝም ይላል በመቁጠሪያው። እንዴት መቁጠሪያ? አንተ የመነኩሴ እኮ ነው። እንዴት ነው እኔ ራሴ እሱ ራሱ መነኩሴ ሆኖ ሄድ እንዴ? መነኩሴ ሆኖ አታጠራጥረውም? እንዴት ነው ጥርጥር ምናምን? ኧረ ጥርጥርማ አረገኝ። ምንም አለው ነገር አለ ደግሞ ይሄን አገልግሎት ውስጥ ታጠራጥረዋለህ? እኔን ሲያይ ምናምን እንዴት ነው ታጠራጥረዋለህ? አጠራጥረው ነበረ። እዛ አባቶችን የምትጠራጠር እነ መምህር ግርማ የምትጠራጠር እያለ ጀልጠኝ በመቁጠሪያ ጀለጠ። ልጃ ገባኝ ነው። ምን እያለ ነው የሚያጠራጥረው? እኔን ሲያይ ልጁ ምን እያልከው ነው የምታጠራጥረው? ብዙ ነገር ነው የምለው። ምን ትለዋለህ? ለምሳሌ እስኪ እሳቸው እኮ ዝም ብሎ ናቸው እኮ። ዝም ብሎ ናቸው? እንደ ጠንቋይ ነው እንጂ አሁን ዝም ብሎ ንግር እንዴት ዝም ብሎ እና አንተ ሴጣን ሲባል ዝም ብሎ እንዴት ይሄዳል? ሴጣን እለዋለሁ። እንዴት ይሄዳል እለዋለሁ። እና ሲባል እንዴት ይመጣል? ዝም ብሎ እንጂ እንግዲህ የመተት ስራ እለዋለሁ። የመተት ስራው ትለዋለህ? እዛስ ምን አለ? ሰማህ ልጁ? አረገኝ። ምን አለ? አንተ ወይ ሊሰማኝ ምን አለ? አንተ ከዛ ምን አደረገህ? አንተ ነው ምን ልጁ ምን አደረገህ? አንተ ስታጠራጥረው በኢየሱስ ክርስቶስ ስም አቁም። ወላዲተ አምላክ በመቀነቷ ተነቀ ይለኛል። ከዛ በኋላ ደስ አላችሁ እናንተ? ይወቀኛል እኮ ደስ አላችሁ እንዲህ ሲላችሁ? አረገ ሰላም አረገውና እዛ እጅ ደግሞ ሌላ ነው ነገሩ። ትቀያይረዋለህ? ቀይረዋለሁ። ይኸው እንደዚህ ነው እኮ የሚያደርገው። ሀሳብህ ጋር ሀሳቡ ነው እየተመሳሰለ የእግዚአብሔር ምሕረትና ቸርነትን ልትጠራጠር ያደርጋል። እግዚአብሔር በየት በኩል ይፈውሰን? እሺ፣ ከጸበል ቦታ ካልፈወሰን፣ ከቤተክርስቲያን ካልፈወሰን፣ ደካሞችን ያነሳ ብርቱ ያደረገ ካልፈወሰን በማን በኩል ይፈውሰን? እሺ፣ በየት በኩል ይማረን? ተመልከቱ። ይሄው ውስጥ ላይ ለዘመናት የተቀመጠ መንፈስ ነው። ተመልከቱ። ከስራ ካልወጣ ተለውጣ አላዘጋጅ በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም ሲኦል ታስረና ቶሎ ሰባት ነው። ቶሎ ሰባት እንዲህ ነው። የድካም መንፈስ ማለት ይሄ ነው። ሌላ ምንም አይደለም። የድካም መንፈስ የሆነብን አይነ ጥላው ነው። የድካም መንፈስ የሆነብን ድግምቱ ነው። የድካም መንፈስ የሆነብን መተቱ ነው። የድካም መንፈስ የሆነብን የሚያጠራጥረው መንፈስ ነው። ያደክምሃል፣ ከመንገድ ላይ ኋላ ያስቀርሃል። ደህና መፈወሻ ጫፍ ደርሰህ እያለ ትጠራጠራለህ። ስገድ እኮ ነው የተባልከው፣ ጸልይ ነው የተባልከው፣ ቁረብ ነው የተባልከው፣ ወደ እግዚአብሔር ቀረቡ ነው የተባላችሁ። ሌላ ምንም ስራ አይደለም የተሰጣችሁ። ጠንቋ ቤት ሂዱ፣ ቃልቻ እንዲህ የምትጠጡትን የምትበሉትን ሰጥቻችኋለሁ እንዴ? ሰጥቻችኋለሁ። ቅጠል በጥሻለሁ፣ ስር ምሻለሁ። ምንድን ነው ያልኳችሁ?
በድንግል ማርያም ስም ና እኮ ነው የተባለው። በቃ በቅዱስ ሚካኤል ስም ና፣ በኢየሱስ ክርስቶስ ስም ና ነው የተባለው። መንፈሱ መጣ። ይኸው ደህና ነህ? ያጠራጥርህ ነበር ነው በፊት? በጣም ብዙ ነገር ይለኛል። ብዙ ነገር ይለኛል። ምን ይልሃል? በቃ ዝም ብሎ እንትን የሚሉ እሳቸው ምናምን ይለኛል። ሀሳብ ውስጥ ነው እንደዚህ ያደርግ አእምሮዬ ውስጥ ነው የሚዋለው። እግዚአብሔር ካንተ ጋር ይሁን። በርታ። እንግዲህ መቁጠሪያ ትጠቀማለህ? እስቲ ምከራቸው፣ መቁጠሪያ ተጠቀሙ ብላቸው። እንግዲህ ብዙዎች አላመኑኝም ይሁን ይጠራጠሩ አልገባኝም፣ ግን መቁጠሪያ ብዙ የሚጠቀም የለም። እንትን ነው ውስጣቸው ሆኖ እንትን ይላል። እሱ ስራውን የሚሰራው ውስጣቸው ሆኖ እና እኛ ያልገባን ነገር አሁን እሱ ነው በሀሳባችን ላይ ሀሳብ ሆኖ በውስጣችን ተቀምጦ እና አእምሯችን እኛ ራሳችን ያሰብነው እየመሰለን ነው፣ ግን የሚያስበው ሌላ ነው። እና መቁጠሪያ በደንብ ተጠቀሙ። ስግደት ነው ደግሞ ስግደት በደንብ ስገዱ። አሁን ምን ተሰማህ አንተ? አሁን ደስ ብሎኛል። ደስ አለ በል እንግዲህ እግዚአብሔር ካንተ ጋር ይሁን። እሺ እሺ። አንተ ምንድን ነው? አይኔ ነው ያመጣሁት ነው አንተ ነው ያመጣው? አዎ ቆይ ልንገርህ። ና እስቲ ወደዚህ ቅርቅር አድርጎ ወይ ያጋልጥ። እሺ እኛ ጋር ትግል ሊያመጣኛ አይነ ጥላ ስለሌለብን ሊያስገባብን። እሺ አዎ ድግምቱን እኔ ያነሳለሁ ባጫር ነው። አዎ ታነሳለህ ድግምቱን? በኋላ ታነሳለህ። አንተ ምንድን ነህ? ና አንተ ወደዚህ ና ቆይ። ና ወደዚህ ቆይ ቆይ። አንተን የማያውቁ እዚህ ተነስ ቁም እስቲ አንተ። እሺ ምንድን ነህ? እኔ ያወክልኝ ምንድነው? መተት ድግምት ያሸራሸብር ሶስት መተት ድግምት ምን አድርጋ ተብለህ ነው? ግደልና ግደል አብር ግደል አብር ግደል አብር ምን አድርጋ ነው እሷ? በቃ ምን አድርጋ ነው ይላል። ምን አድርጋ ነው ይባላል እንዴ? አይ እኮ አይደለም አልገባኝም። አንድ ሰው የሚገደለው አብረው አጥፋው የሚባለው ጥፋት ሲያጠፋ ነው። እሷ ምን ጥፋት አጥፍታ ነው? ወይ የተረገመች ናት። የተረገመች ምንድነው ያለች አባቷ ያስተምራታል። ጸሎተኛ ነች። በቃ ጸሎተኛ ነች። ጸሎተኛ ስለሆነች ነው ግደላት። መግደል እንፈልጋለን። እንዴ ጸሎተኛ ሰው እኮ መሞት የለበትም፣ መጸለይ አለበት። እንዴ አፈር መግባት ነው። ምን አባታቸው ነውና የምትታገለን? ወደ እግዚአብሔር ቤት ስትቀርቡ፣ ወደ ቤተክርስቲያን ስትመጡ ፈተናው በዚያ ልክ ነው። ስትለዩ ከዓለም ስትለዩ መጸለይ፣ መስገድ፣ መጾም ስትጀምሩ ያን ጊዜ ዲያብሎስ ይቀርባል። ጌታችንን ቀርቦ የፈተነው ዲያብሎስ በተለየ ጊዜ ነው። ተለይቶ በጾመ ጊዜ ነው። ጾም ሲጀምር ተራበን የሚለው መራቡን አይቶ ነው የቀረበው ዲያብሎስ። ዛሬም አንተ ወደ ቤተክርስቲያን ስትመጣ መጸለይ፣ መስገድ፣ መጾም ስትጀምር ጠላት የሚሆንብህ የመጀመሪያው ኃይል እዚህ ነው ያለው። ቀጥሎ በቤተሰብ ላይ ነው። ቀጥሎ ጓደኛ ላይ እያለ ይቀጥላል። ታዲያ ለምንድን ነው ወደ ቤተክርስቲያን ስቀርብ መጸለይ፣ መስገድ ስጀምር ፈተናው የበዛው አትበል። ይሄው መልሱ። አትጸልይ የሚል ጠላት አለ። መጸለይ የሚጣላው ያለው ከሩቅ አይደለም፣ እዚህ ነው ያለው። እዚህ ውስጥ ነው ያለው የተቀመጠው። ስጋችን መግደል ነው። ለምንድን ነው ጸሎት? ለምን ሲባል ለምን አፈር ማስገባት ነው እኛ የምንፈልግ። በቃ ከአምላኳ ትገናኝ እንጂ ምን ችግር አለው? ለምን ሆስክት ጸሎት ትፈልጋለን? እንዲህ ምቀኛ ሆኖ የሚያወራው የሰው ልጅ ነው። ከሰው የመጣ ባህሪ ነው። ይሄ የሰዎች ባህሪ ነው። ማወቅ አለብን፣ መረዳት አለብን። አጋንንትን ወዳጅ አድርገው ሰዎች በኑሯችን ውስጥ እንቅፋት ሊሆኑን ዘውትር የጸሎት መጽሐፍ አላት። ቀለሙን 3-4 የቤተክርስቲያን ሄዳ እንትን ስትል 3-4 እናደርግና እንባ አዛግተና ኧረ ምን ላድርግ ክድን። በምንድን ነው የተላከው አንተ? እኔ ነኝ። ድግምቱ ነው መተቱ። ማን ናችሁ? እስቲ ይሄ ድግምት የተላኩት ህፃን እያለሁ በ5 ዓመቷ እየሮጠች እንትን ነገር ነው። ከዛ በፀጉሯ ነው ነቅል ላይ የተማተተበት። እሺ መተቱስ? በደፍተሯ በሂሳብ ደብተሯ። አዎ ለምን በሂሳብ ደብተር? በሂሳብ ደብተሯ ስንገባ በግጭት ከእናቷ ጋር እያገጨና በግጭት ምክንያት ነው። በደብተሯ ነው ያስደገማችሁት? አዎ እውቀቷን ፈልጋችሁ ነው? እንዴና? አዎ ሂሳብ ደብተር ለምን መረጣችሁ? አገሯን የሚያስተዳድር ሂሳብ ነው። ተወልከቱ እንግሊዝና ሂሳብ ነው የመረጥነው። በየት በኩል እንደሚያጠቃ ያቃል ጠላት ይሁን። በየት በኩል አእምሮ ሊጠቀም እንደሚችል ለሂሳብ፣ ለቁጥር፣ ለገንዘብ የምንጠቀማትን ነገር ይወስድና የራሱ ያደርጋል። ለክፋት ይጠቀማል። ይሁን ተመልከት። እንግዲህ እንዲህ ነው። በዚህ ልክ ነው ስራው የሚሰራው። ጥበብ አለ። አላመንም። መተት አይደለም እያለ ነው። አምጣውማ ይምጣልኝ። አምጣው ተው። ያው እሺ እንደዚህ አድርጎኝ
አይደለም አለ። በጣም ተከራከረ። አሁንም ነው አላመነም። አሁንም አረ ይሄ ቀዋጣሪ ምናምን ነገር ነው። በቃ ስንት አባቶች አንገታችን እዛው እየተናገረ እሺ ቤተሰብ ያጣላል። የቤተሰብ መሆኑን ሁሉም ለቤተሰብ ነው። የቤተሰብ ማታት አገልጋዮች ስለዚህ መንፈስ ብዙዎች እውቀት የላቸው። እንኳን ስለዚህ ስለመናፍስት ይቅርና በቤተክርስቲያናችን የመጽሐፍ ቅዱስ ትምህርት ራሱን የቻለ ትምህርት ነው። ድቁና፣ ክህነት ከዚያም በላይ ያለው ማድረግ ራሱን የቻለ ትምህርት ነው። እሱ በሌላ አሰራር ነው። መጽሐፍ ቅዱሳዊ ትምህርት ደግሞ ለብቻ ነው። ስርዓት ያዝ። ስለዚህ አገልጋዮች ክህነት ለማግኘት ድቁና ለማግኘት ከዚያም በላይ ባለ ቤተክርስቲያን ጸጋ ለማገልገል መጽሐፍ ቅዱስን ማወቅ እንደ መስፈርት አይደለም። እየሰማችሁ ነው። ለብቻ ነው የሚሰጠው። መጽሐፍ ቅዱስ ትምህርት ለብቻ ነው። በዚህ ልክ ደግሞ የመናፍስቱን ደግሞ ውጊያ ትምህርት ለብቻ ነው። እዛ ውስጥ የለም። ይሄ ገለጡት ነው የሚለው ሐዋርያ ቅዱስ ጳውሎስ። ገለጡት የሚለውን አስተምሮ መግለጥ አልፈልጉም። ይልቁንም ከዲያብሎስ ጋር ህብረት ፈጥረው ለእውቀት ለተለያዩ ነገሮች መናፍስትን ተዋርሰው በዚያ ኃይል የሚያገለግሉ አሉ። ይሄ በቤተ እግዚአብሔር ውስጥ የሚደረግ የመናፍስት አሰራር ነው። ይሄን ንቁ ስንላቸው አባቶችን እንድታንጓጥጡ ስርዓት ይሰጥ። ሁሉም አባቶች እንደዚያ ናቸው ማለት አይደለም። መርምሩ። አሁን በጣም ትውልዱ የተያዘው አባት ብሎ በቀረበው ትውልድ በኩል በማስተዋል የአምልኮ ህይወት ከሌለ አባት ብለህ የቀረብከው ሰው ነው የሚያስር። ትክክለኛ ካህናት አገልጋዮች በእንደዚህ አይነት አሰራር ላይ አይገኙም። ትክክለኛ ካህናት፣ ትክክለኛ ዲያቆናት፣ ትክክለኛ የእግዚአብሔር መንፈስ ይዘው የሚያገለግሉ ከእንደዚህ አይነት መንፈስ ጋር ህብረት የላቸው። ይልቁንም እናንተ እንድትፈወሱ እንድትድኑ በዚህ ልክ እናንተ ስለ መናፍስት አሰራር እንድታውቁ እንድትፈወሱ እንድትድኑ መድረኩ ይለቀቅላችኋል፣ ይከፈትላችኋል። ያ ማለት ውጊያ የለም ማለት አይደለም። እግዚአብሔር ማስተዋልን ያድለን። የምትሰግዱ የምትጸልዩ የምትቀጠቅጡ ከሆነ ምን እያልኳችሁ እንደሆነ ትረዳላችሁ። አለበለዚያ ምንም እንኳን አስተምረሃት እንዴ ስንማ እሷ የልጅቱ ምንድን ናት? የልጅቱ ምንድን ናት? የልጅቱ ታላቅት ናት። ምንድን ነው ያለው እዚህ? አይነጥላ ድግምቱ ምንድን ነው የሚሰራው? ድግምቱ ወደ ኩላሊቷም ሊወርድ ነው። ጨጓራ ላይ ነው ያለው። ምንድን ነው ሆድ ኩላሊት ጨጓራ ላይ ችግር አለ እንዴ? ስርዓት ያዝ አንተ። አውደ ምሕረት ስርዓት ያዝ። እሺ ጨጓራ ሁሉ ጊዜ ያመኛል። ጨጓራሽ ምንድን ነው ችግሩ? ሕክምና እረፍ እንጂ ስርዓት የለም እንዴ? ኧረ ስርዓት ተማርን እኮ። ስርዓት ያዝ። እሺ ያምሻል ወላሳ ሕክምና ትሄጃለሽ? ጸበል። ለዚያ ነው ላንሳ የሚለው ለዛ ነው። መድኃኒቱን ብትቅሚበት ኖሮ አያነሳም። ስርዓት ይዛዝ። አብላ አዘጋጅ። ተንበርክክ ናንሳ። ተንበርክክ ናንሳ ነው የምልህ። ተንበርክክ አንሳ። በስርዓት አትነግረንም እንደ ስላልገባን እኮ ስላልገባን ነው። የታሰረ አጋንንት ስለሆነ ይታዘዛል። እንደዚህ መንፈስ አንዴ ከተያዘ ምንም ብትሉት ምን እሺ ይላል፣ ይታዘዛል እንጂ አንተ ስርዓት ያዝ እኮ በስርዓት አታስደንግጣት። እሺ እዚህ ላይ ማለ እዚህ ምንድን ነው ያለው ጭንቅላት ላይ እዚህ ላይ እንደ ድግምትና አይነጥላ ነው። አይነጥላ አላነሳም። አይነጥላ እዚህ ነው እዚህ ላይ ታስሯል። እዚህ ላይ አሁን ድግምትን አንሳ፣ በስርዓት አንሳ እኮ አንሳ። ቶሎ ብላ አላዘጋጅ። በቤተሰብ ውስጥ አንድ ሰው ላይ መንፈሱ ከተጋለጠ የቤተሰብ መንፈስ በተጋለጠ ሰው በኩል ይነሳል። እየሰማችሁ ነው? እንደ ቤተሰብ ስትጸልዩ፣ እንደ ቤተሰብ ስትሰግዱ በአንዱ ሰው ላይ መንፈሱ ይጋለጣል። ማስተዋል ከቻለን በዚያ ሰው ላይ ባለ መንፈስ በኩል ትማራላችሁ፣ ትነቃላችሁ። ይሄው አሁን ድግምት ነው፣ በሽታው ነው፣ ኩላሊት ጨጓራው ነው ተቀምጧል። መረጃ ግን የለም፣ መረጃ የላትም። አሁን መረጃ አላት። ስለዚህ የሚያድናት ከየትኛውም በሽታ የሚያድናት እግዚአብሔር እንደሆነ ትረዳለች፣ ትጾማለች፣ ትጸልያለች፣ ትሰግዳለች፣ ትቀጠቀጣለች ማለት ነው። እየሰማችሁ ነው? እሺ አነሳፍ ላይ ምን ተሰማሽ? ትንሽ ቀለል አለሽ? እሺ ትቆያለህ? አዎ። መሄድ አትፈልግም? በሚሄድበት ሰዓት ራሴ እቀርብልሃለሁ፣ እመጣለሁ። ራሴ እሄዳለሁ።
እስከዛ ምን እየሰራ ትቆያለህ? ግንባር እስከዛ ድረስ ምንም አልሰራም። በል ተዘጋጅ። ግንባር ላይ ያነሳውን አፍላ ዘጋጅ። እኔ ጋር ነው ያለው። ግንባር ትቆያለህ እኮ። የምትቆይ ከሆነ ግን ስርዓት ይዘን የምትቆይ አብረህ እየሰገድክ እየተቀጠቀጥክ ጸበል እየገባ ተግባባ። እሺ በኢየሱስ ክርስቶስም በድንግል ማርያም ስም በቅዱስ ሚካኤል ስም ሁላችንም እስከምንሸኝ ድረስ አብረናት እንሰግዳለን። አንጎዳትም። ጸበል ስትገባ እንቃጠላለን። በልቧ መልሳ። እሺ አንተ ስማ፣ ልብ መልስ እየጠበኩ ነው። ናንተ ጥርስ እሰር ነው የተባልከው። ድግምት ነው። ምን አድርጋት የተባልከው? ድግምት እኔ ተናገረች። ስለበለች ምን አድርጋት የተባልከው? በታት ናት የተባልኩት። በታት ናት። ስንት ዓመት ነው ከገባ? ኧረ ቆየሁ። በታት ናት ማየት አልፈልግም። ከልጄ ጋር ማየት አልፈልግም። እችን አልኩኝ እና በታት ናት ብዬ አዘዝኩኝ። አልፈልጋትም። እኔ እችን ማየት በታትን ነው የተባልከው? አዎ ይሄን ቤት ይሄን ትዳር በታትን። ደህና ነሽ? በታትን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ምን ተሰማሽ? የቅድሙ አጋንንት ነው። አሁን ደግሞ እሷ ናት። እያያችሁ ነው። ድምጿም አይሰማም እኮ ስትናገር እንዲህ ነው። ድምጿም አይሰማም። መንፈስ በውስጥ በኩል የመኖሩ ምልክት የምታውቁት ምንድነው? የተለየ ባህሪ ታሳያላችሁ። በጣም ጮሆ መናገር፣ በጣም መቆጣት፣ ዝም ብሎ ያለ ምክንያት ማልቀስ፣ ተስፋ መቁረጥ፣ መበሳጨት፣ ይሄ የድካም መንፈስ ነው። ያደክማችኋል ማለት ነው። የሚያደክም አጋንንት እንደዚህ ነው። ደህና ነሽ? ከየት መጣሽ? ከካራ እሷ ትታመማለች እህትሽ? ምኗን? ጨጓራን በጣም በኃይለኛ ያማታል። ምንድን ነው ምክንያቱ ታውቂያለሽ? ጨጓራ የማስል እስካሁን ሆዷ የሚያማት፣ ጨጓራ የሚያማት፣ ኩላሊቷ የሚያማት ምን እንደሆነ አታውቂም? እርግጠኛ ነሽ? ይኸውላችሁ እንደዚህ ነው። ውስጥ ላይ ያለው አውቃል፣ አንተ ግን አታውቅም። በስጋ ላይ ምን እየተከናወነ እንዳለ አንተ መረጃው የላችሁም። ግን የጠላት ኃይል ግን ውስጥ ላይ ያለው ያውቃል ማለት ነው። እግዚአብሔር ምሕረቱን ይላክልን። ሂዱና እሺ፣ አጥፋት ነው የተባልከው? እሺ፣ ምን አረካት? እዚህ ገብተህ እንዳትወልድ ምስቅልቅልቅልቅል ነው። ምስቅልቅል ራሷን እስክጠላ ድረስ ራሷን ልታጠፋ እስክታስብ ድረስ ምስቅልቅል ነው ያደረከው። ስንት ዓመት ማለት ነው? 10 ዓመት አስቆጠርኩኝ። አደረኳት፣ መጠጥኳት። ምንድን ነው የመጠጥከው? ሰውነቷን መጠጥኳት። ራሷን ጠላች። ይኸው ደም በደም ወረስከዋት። ማባሪያ ማቆሚያ የለም። ይሄኛው ደግሞ ሌላኛው የድካም መንፈስ ነው። 10 ምናምን ዓመት 18 ዓመት 14 ዓመት አንከራተትኳት። ያልሄደችበት የለም። ያችን ሴት በምኩራብ ጌታችን ቀርቦ የፈወሳች ሴት ቤተሰቦቿ ያልወሰዳት ቦታ የለም። ብዙ ቦታ ወስደዋታል። በጣም ተንከራተዋል። ግን የሚያድናት እግዚአብሔር ብቻ ስለነበረ ከምኩራብ ገብታ ጌታችን ቀረባትና አንቺ ሴት ብሎ ጠራት፣ አዘነላት። ምክንያቱም ጎባጣ ነበረች፣ ለዘመናት ጎብጣ ነበር። አዎ ከድካምሽ ወይም ከዚህ ድካም መንፈስ ተፈተሻል ባላት ጊዜ ቀጥ ብላ ቆመች ማለት ነው። ኢየሱስ ክርስቶስ ነው ሊያድነን የሚችል። ሌላ ምንም አይነት መንፈስ ሊያድነን፣ የጠንቋዩ፣ ቃልቻው፣ ደብተራው፣ ድግምቱም፣ ሟርቱ፣ አስማቱ፣ የዓለም ፍልስፍና እውቀት ምንም ሊያድነን አይችልም። ወደ እግዚአብሔር ቀረቡ፣ እርሱም ይቀርብላችኋል። ይቀርባል እግዚአብሔር። እናንተ ኑ ስትመጡ ለእግዚአብሔር የአምልኮ ስፍራ ኖራችሁ በቤት ውስጥ መሆን አለበት። በቤት ውስጥ የአምልኮ ስፍራ ሲኖራችሁ እንዲህ ለዘመናት መሻገር አይችልም። 18 ዓመት 14 ዓመት ስጋዋን አንተን የመጠጥከው? መጠጥኳት። ገንዘቧን ሙለጭ ማሮጥ እኮ። ስርዓት ያዝ፣ በስነ ስርዓት ነገር አትወራጭብኝ። ስርዓት ያዝ። እሺ ገንዘቧን በላሁ። እሺ መበተን
በሕክምና በምን አድርጌ በሕክምና በሽታ እየሆንክ ነው። እዛ ሂጂ ልጅ አለ እዛ ሂጂ ልጅ ትወልጃለሽ ይላታል። ገንዘቧን ይዛ ትሮጣለች። እሺ ትሮጣለች። እሺ ልጅ ለማግኘት ነው። አሁን ደግሞ እቺ ከዚህ ቤተሰብ እንዳላያት እሺ ይሄ ልጅ እንዳላይ አልኩኝ። እንዳላይ ምን ላይ ተቀምጠ ነው ልጅ የከለከልከው? ምን ላይ ተቀምጠ ነው? ምግብ ነው ገብቼ ማጽሏ ላይ ተቀመጥኩ። ማጽሏ ላይ ተቀምጠ ነው። አሁን እንዲህ ሊወጣ የሚታገለው በምግብ የገባ መርዝ ነው። እዚህ ሆድ ላይ ተቀምጠው መንፈሱ ደግሞ ማህፀን ላይ ተቀምጧል። ይሄ ስውር የሆነው የመናፍስት አሰራር ነው። ስራት ያዝ በጸበል ነው የምታወጣው። እንዲህ አይነቱ መርዝ በምግብ የገባው መርዝ የሚወጣው በጸበል ነው። ስንቶች በምግብ አብልተውናል፣ እኛ እናውቅም። ተውት ሌላው ነገር። የገበያ መጠጥ ደግሞ አለ በየሆቴሎቹ በየሬስቶራንቶቹ የሚደገም ማለት ነው። ደጋግማችሁ ከዚያ ቤት እንድትመላለሱ የሚደገም መንፈስ አለ። ከዚያ ቤት ከአንድ ጠረጴዛ ከአንድ ቤት ላይ መለሳችሁ መላልሳችሁ እንድትሄዱ ስትበሉ፣ ለዚህ ነው ባርካችሁ መብላት ያለባችሁ። የትኛው ምግብ ስትበሉ ባርካችሁ ከበላችሁ በኋላ ደግሞ አመስግናችሁ። እሺ ተዘጋጅ። መርዙን ታወጣለህ። መርዙን በጸበል እስክታወጣ ግንባር ላይ ትቆያለህ። ተግባባን? ተመርከክ። አሁን ሰራዊትን አፍ ላይ ቀንስ። ተዘጋጅ። ሰራዊት ከሰራከራት ማጽን ነው። ውጣ ከማጽን ውጣ። እሺ ጻድቁ አባታችን አባ ኪሮስ እዚህ ቃል ኪዳን አላቸው። አዎ በማህፀን ላይ ተቀመጠና አይነ ጥላ ማስወገድ ብቻ አይደለም፣ ልጅ የተባረከ ልጅ እናንተ የሚታዘዝ እግዚአብሔር የሚያገለግል ልጅ የሚሰጡን ቅዱሳን ናቸው። ጻድቃን ሰማዕታት በቃል ኪዳናቸው። ለዚህ ነው ገድላቸው እዚህ ያመጣልናቸው። ገድላቸው አለ፣ እናታችን ቅድስት ኪዳነ ምሕረት ድርሳኑ አለ፣ መቁጠሪያው ቅዱሱ። ያንን ብትጠቀሙ ከቤታችሁ በክብር ብታስቀምጡ የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ገድላቸውን በክብር ያስቀመጠ ስማችሁን የጠራ ዝክራችሁን የዘከረ ቤተክርስቲያንን ያሰራ በቃ እምርልሃለሁ ነው ቃል ኪዳን የተገባላቸው። ስለዚህ እግዚአብሔር አምላክ በቃል ኪዳናቸው ሁላችንም ይማረን። አሜን በሉ እንጂ በል ተዘጋጅ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በድንግል ማርያም ስም በድንግል ማርያም ስም ኑሯን የበላን ህይወቷን የዘጋን ማህፀኗ ላይ ተቀመጥን በል ማህፀኗ ላይ ተቀመጥን ሁላችንም ለዘላለም ሲወል ታስረን ቶሎ ሶስት እጩ ጥልም እግዚአብሔር ኢየሱስ ይሄ ድካም መንፈስ እነዚህ ነው። በቃ ይሄ ነው በመጽሐፍ ቅዱስ ዛሬ በምኩራብ የተሰራው ስራ እንዲህ ነው። በቃ ይኸው ቀጥ አለች። ቀጥ የሚያደርገን አምላክ ከኛ ጋር ነው ያለው። እግዚአብሔር ስሙ የተመሰገነ ይሁን። ተስፋ አትቁረጡ። እግዚአብሔር አለ። እግዚአብሔር አንድ ቀን ቀጥ ያደርጋችኋል። የ14 ዓመት ትግል ነው ይሄ። የ14 ዓመት ትግል። ጠላትን ማወቅ የመሰለ ነገር የለም። ጠላታችሁን ካወቃችሁ ወዳጃችሁ ከእናንተ ጋር እንደሆነም ትረዳላችሁ። አሁን ችግሩ ምንድነው? የጠላትን አሰራር አናውቅም። ማንን ምን እያደረገ እንደሆነ አንረዳም። እና ይኸው እንደዚህ ነው። ታናሽ እግዚአብሔር ይመስገን። እግዚአብሔር ልጅ አጥተሽ ነበር። ልጅ ለማግኘት ምን ሙከራ አድርገሻል? እስቲ ብዙ ቦታ እጃለሁ። ገንዘብሽን አወጣሽ ለሕክምና? ምን ያክል ወጪ ነበር የሚያስወጣሽ? እሱ ነው በሚሊዮን በነፃ ልጅ የሚሰጥ እግዚአብሔር እዚህ ያለ ታናሿ ነኝ እንግዲህ እኔ ታናሿ ነኝ፣ ግን አሁን ታላቄ ትመስላለች። በላብኝ። ኩርኩስ ነው። ስንት ሚሊዮን? ኧረ ብዙ ሚሊዮን ነው። መኪና እስከመሸጥ ያልሄድንበት የለም። መኪና እስከመሸጥ? አዎ። መርዝ አለ እኮ። ለዚህ ነው አለቃውን ግንባር ላይ ቆይ ያልኩት። ለምንድን ነው? መርዝ አለ እዚህ የተቀመጠ። ያ መርዝ እስኪወጣ ነው። እዚህ ጸበል ትመላለስና ትጠጣለች፣ መርዙ ይወጣል። ቀጥሎ ደግሞ የጻድቁ አባታችን አባ ኪሮስን ገል ታዝላለች። አይነ ጥላ ወጣ ማለት እኮ ልጅ መጣ ማለት አይደለም። አይነ ጥላ ወጣ ማለት ደግሞ ለመባረክ ዝግጁ ናት ማለት ነው።
የአባ ኪሮስን ገድል አዝለሽ ጸበላቸውን ተጠጥተሽ የጸሎቱ ውሃው ላይ ደግመሽ እንደዚያ ነው። በዚያ በኋላ ነው የተባረከው የሚሰጥሽ። እሺ በርቺ፣ ተመላለሽ፣ እዚህ ተመላለሽ። አሁን መንፈሱ ሰራዊትን የተሸኘው አለቃውን አትይ ያልኩት ለዚህ ነው። የማይሸኘው መንፈስ ሙሉ በሙሉ ለዚህ ነው። ሄድኩ ስላለ ሄደ ማለት አይደለም። ደግሞ ስለሄደ ደግሞ ነገሮች አለቀ ተስተካከለ ማለት አይደለም። ስራውን የሚሰራው የእግዚአብሔር መንፈስ ነው። እግዚአብሔር እንዲሰራ ደግሞ መፍቀድ አለባቸው። ደግሞ ይቀይረኝና መልሶ ወደ ራሴ ይመልሰኛል። ወደ ራሴ ነው የሚመልሰኝ። አንተ ስማ፣ አንተ ስማ፣ አንተ ስማ፣ አንተ መተት፣ አንተ ስማ። በኢየሱስ ክርስቶስ ስም ተበርከክ። በኢየሱስ ክርስቶስ ስም በል ቶሎ በል። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ተይዘናል። ምንድን ነው? መተት ነው። ደብተራ የቤተሰብ ዛር። እሺ ይሄ ደብተራ ነው። ጨረሰለት። ደብተራው ነገር ምን ይሻላል ባካችሁ? በጣም እኮ ነው የሚገርመኝ። እኔ በጣም ይደንቀኛል። እኔ እንደ ቀላል የምታዩት ነገር መሆን የለበትም። ይሄ ደብተራው መንፈስ የቤተ ክርስቲያን ጠላት ነው። የትውልድ ጠላት ነው። የሀገር ጠላት ነው። የምቀኛ መንፈስ እኮ ነው። ቤተ እግዚአብሔር ያለ እኮ ነው። ሩቅ አይደለም ያለው። ደግሞ ችግሩ ቤተ እግዚአብሔር ያለ መንፈስ ነው። አውደ ነገስቱ፣ መጽሐፈ ቆጵርያኖስን፣ መርበበተ ሰለሞን፣ ሌሎች በጣም ብዙ መጽሐፍቶች አሉት። እነዚህ መናፍስትን ደግሞ ለመላክ ደግሞ ደጋግመው መናፍስትን ከሲኦል ጠርተው እንዲህ ነው ወደ ህይወታችሁ የሚልኩት አገልጋይ መስለው በቤተ እግዚአብሔር ያሉ ናቸው። እግዚአብሔር በእውነት ምሕረቱን ይላክልን። ወዴት እንሂድ? እሺ ከቤተ እግዚአብሔር ውጭ ወዴት እንሂድ? በዚያ ልክ ደግሞ እናንተ እንድትፈወሱ እናንተ እንድትድኑ ደግሞ የእግዚአብሔር መንፈስ አገልጋዮችን እንደዚህ ነው አጽንቶ በቤቱ እንዲህ እንድትፈወሱ አውደ ምሕረቱ ላይ እንዲህ አይነቱን ትምህርት እንማማራለን ማለት ነው። እሺ አንተ ስማ፣ ደብተራ ነው። እሺ ምን ያደረከው? ልጅቷ አትቻልም። ጸሎተኛ ነች። እየቀጠቀጠችኝ ነው። እየቀጠቀጠች ነው። በምን የምትቀጠቀጠ? በመቁጠሪያ። ሁለት መቁጠሪያ ነው የምትቀጠቅጠኝ። በሁለት መቁጠሪያ? በሁለት መቁጠሪያ ነው የምትቀጠቅጠኝ። ምን ያለች? ሴፈ ስላሴ የውዱ ሳታደርስ አትውልም። ቀጠቀጠችኝ። አሁን መሄጃ ጊዜ ደርሷል ወይ ትቆያለህ? እቆያለሁ። ምን እየሰራ ነው የምትቆየው? እቆያለሁ። ምን እየሰራ? እቆያለሁ። ገና ነኝ። አልበሰልክም? ገና ነኝ። ገና ነኝ። እንዲህ ነው ጊዜ አለው የሚሸኝበት። እግዚአብሔር ከእናንተ የሚሸኝበት ቀን አለው፣ ጊዜ አለው። እስከዛው ምን ማድረግ አለባችሁ? መስገድ፣ መቀጥቀጥ፣ ለእግዚአብሔር መንበርከክ፣ በቃ የጠላትን ኃይል መቀጥቀጥ። እግዚአብሔር ተገዙ፣ ዲያብሎስን ተቃውሙት፣ ከእናንተም ይሸሻል። አንድ ቀን አለው ከእናንተ የሚሸኝበት የሚለይበት። እስከዚያው ግን ተስፋ ሳትቆርጡ በርቱ። ያን ጊዜ ምን ትረዳላችሁ? ከማይፈተኑ ሰዎች ይልቅ እናንተ በፈተና ውስጥ ያላችሁ በመንፈሳዊ ሕይወታችሁ ጠንክራችኋል። ሰጋጆች ናችሁ። ቤተክርስቲያን ትመጣላችሁ፣ ትጸልያላችሁ፣ የበረታችሁ ናችሁ ማለት ነው። መዝሙረኛው ቅዱስ ዳዊት ያስጨነቀኝ ለመልካም ሆነልኝ፣ ያስጨነቀኝ ለበጎ ሆነልኝ፣ ትእዛዝን አውቅ ዘንድ ነው ያለው። የእግዚአብሔርን ትእዛዝ እንድናውቅ እግዚአብሔር የሚያስጨንቀው መንፈስ ሲመጣ ዝም ይላል፣ ጸጥ ይላል። ከኔ ጋር ናችሁ፣ ግን አሳልፎ አይሰጣችሁ። በምትችሉት መጠን ትፈተናላችሁ። ይሄ እናንተ ድርሻ ምንድን ነው? ሳታቋርጡ ጸልዩ። በል መሄድ ትፈልጋለህ? ሌላ መሄድ የምትፈልግ የለህም? ሰራዊት አፍረ ቀንስ፣ ሰራዊት ቀንስ። ስንት ናችሁ ጠቅላላ? ስንት ናችሁ? ስንት ነው ጠቅላላ? አንተ ስንት ነው ጠቅላላ? 10,000 ቀንስ፣ አፍለ ቀንስ፣ አፍለ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ፣ በድንግል ማርያም፣ በድንግል ማርያም፣ ቅዱስ ሚካኤል፣ በቅዱስ ሚካኤል ሲኦል ታስረናል። ሶስት ነው ትሎ ሶስት እግዚአብሔር ይገስጽ። በርቱ። እንግዲህ አሁን እያመጣችሁ ለድንግል ማርያም ትሰጣላችሁ። ለአባ ኪሮስ ይኸው የአባ ኪሮስን ዋሻ በዚህ በወጣው ሚሊዮን ብር ብንጠቀልለው አባ ኪሮስ መንታው ነበር። ስጡ ይሰጣችኋል ስለሚል እኮ ነው። ስጡ ይሰጣችኋል። መጀመሪያ የሚቀድመው መስጠት ነው። ከዚያ በኋላ ቀጥሎ የሚሰጣችሁ። እሺ እያመጣችሁ ስጡ፣ አስራት በኩራታችሁ ስጡ። ይሄ ቦታ
ይሄ ቦታ የግለሰብ ቦታ ላይ ነው። ባለቤቱ ገበሬ ቢመጣ እውነት እግዚአብሔር ያክብረው፣ እግዚአብሔር ይስጠው። ይሄ ቦታ የማስነሳት መብት አለው። ይሄ የተቀመጥንበት አምላክን የወለደች የድንግል ማርያም ቦታ ስፍራ ሆኖ ሳለ ያው ባለቤቶቹ ግለሰቦች ናቸው፣ ባለመብት ናቸው። ይሄን እግዚአብሔር አይቃወሙም። ለፍተው ደክመው ወጥተው ወርደው ያገኙት መሬት ነው። ይሄ ደግሞ ዋጋቸው ይገባቸዋል። ገዝተ ነው። ይሄ ቦታ አዳራሽ መሰራት አለበት። ከታች ነበረ ቤተ መቅደሱ በፊት፣ ከላይ ወጥተው ነው። ይሄ በሙሉ የእግዚአብሔር ስፍራ ነው። እኛ ታዲያ በቤትና በኖሯችን ውስጥ መታሰራችን ለዲያብሎስ ግብር መሆን የለበትም። አምጥተን የእግዚአብሔር ቤት መስራት፣ ይህን ቦታ መጠቅለል፣ በቃ ጠቅልለን ከዚህ በኋላ እግዚአብሔርን ማመስገን ማምለክ ነው። እዚያ እግዚአብሔር ግዴታ ችግር የለበትም፣ ችግር የለበትም። እግዚአብሔር ከእናንተ ጋር ይሁን። በርቱ፣ እሺ፣ ተመላለሱ። አሁን መርዙ አለ፣ ሰራዊት አለቃ የታሰራለ ይቀራለ። እዚህም እንደዚህ ሆኖ ገና ስራለው። እየሰገዳችሁ እየቀጠቀጣችሁ እየመጣችሁ ጸበል ጠመቃችሁ ቅባ ቅዱስ የተቀባችሁ እየጠጣችሁ ቅባ ቅዱስ አለ እየወሰዳችሁ በርቱ። ኪዳነ ምሕረት ትገላግላችኋለች። እሺ በርቱ እንዳጠ